ከመገረም እወልድልሃለሁ። እኔም ምንድን ያልሽው? እንደ ፏፏቴ የሚወርድ የማያልቅ ረጅም ሳቅ ቀልቤ መክፈፍ ትወዳለች። ትወደኛለህ? ምን ጥያቄ አለው? ታዲያ ምን አስደነገጠ? ቀልቤ ግፈፍ። ለካ መደንገጥ አልነበረብኝም። አይኖቿን እያየው የተረጋጋው ለመምሰል እጥራለሁ። ምን እንደምላት ሳስብ አይኗ ሐሳቤን ያስረሳኛል። ምን እንደምላት ሳልዘጋጅ ታስደነግጠኛለች። ምን ይዘጋሃል? እንዴት እንደምወልድልሽ እኮ እያሰብኩ ነው። ከቀደሙ የበለጠ ረጅም ሳቅ። እንዳታስደነግጠኝ ስጠነቀቅ ቀኑ ይመሻል። ቻው። መብረቅ እንደመታው ደርቄ እቀራለሁ። ቻው ብላ ከምታስደነግጠኝ ዝም ብላ ብትሄድስ? ውሃ እንደጠገበ አርማታ ግትር ድርቅ ብዬ እቀራለሁ። ሶስቴ ጠርተውኝ ያልሰማኋቸው አማትበው ይሄዳሉ። እግሬን ከእግሬ እያማታው ከቤት ይደርሳለሁ። እንደኔ የደረቀ እንጀራ እንደ ሳቋ በሚንፎለፎል ሽሮ እበላለሁ። ነክቶ እሷን ለማየት ስበር እሄዳለሁ። ዛሬም እንደ ልማዴ ልደነግጥ። ዛሬ አርፍዳለች። እጇን አጣምራ መሄድ አቅቷት ይሆናል። አጠገቤ ደርሳም እጇን አልፈታችውም። እንዴት ነሽ የኔ ፍቅር? ላቅፋት አለመቻሌ ግራ እያጋባኝ ላገባ ነው። ረጅም ሳቅ። ያሁኑን ግን እኔ ነበር የሳቅኩት። አይኗን እንደሰበረች። እውነቴን ነው። አሁንም አትስቅም። የተሰማኝ ስሜት ፍርሃት ይሁን ድንጋጤ፣ ሐዘን ይሁን ምን አላውቅም፣ ብቻ በቆምኩበት ደርቄ ቀረ። መልከኛና ታፈዛለች እንዴ ኩክ የዛሬ 3 ዓመት አፍንጫን በሸሚዟ የምትጠርጓ ልጅ ነች እንደዚህ የተለወጠችው? እንዴ መቼ መጣ? ትናንትና ማታ ገባው። ያኔ ልጅ ያለ እነዚህን ህፃናቶች አየሻቸው? ድሮ እኮ ቃቃ ስንጮት የቃቃ ሚስቴ ነበርሽ። ታስታውሻለሽ? ከቤትሽ አልጠፋ። እሺ ባልና ሚስት እሱማ ድሮና ካምፓስ ሆነ በስልክ ኮክ እንዴት ናት እያልክ እየጨቀጨከኝ የነበርከው አንተ አይደለ? ዝበይ እባክሽ ወሬኛውን እንጂ ከዚህ እናወራበት። የልጅነት ነገር ተካፈን ባንዳልጋ ወይኔ አባት አለውልህ። እኔ ራሱ እንዴት እንደናፈከኝ ብታይ። እኔም በጣም ነው የምወደው። አንዴ መልሼ ልደውልልህ። ኃይልሽ አንተ ጠብቀኝ እንጂ ወዴት ነው የምትሄደው? ኃይልሽ ቆይ ምን ሆነህ ነው? ምን ሆነህ ነው የተናደድከው? ማንን ነው አባቴ ምናምን እያልሽ የነበረው? ምን ነው ኩክ? እኔ አሁን ድረስ የቃቃ ሚስቴን እየጠበቅኳት እንደሆነ አታውቂ? ምን? አዎ በቃ ሌላ ሰው ሲደውልልሽ ማየት አልችልም። እብድ። የደወለችው እኮ እህት ናት። አንተ ከመምጣት በፊት እንደምትወደኝና እንደማትወደኝ ለማረጋገጥ ተነጋግረን ነው። ኧረ እናንተ የተመታችሁ ላይ እሺ አሁን አቀፊ እንኳን አገኘሁሽ መቀን ያራዳለች እስቲ እንደ ወንድም አንድ ቀን እንኳን በርገር ጋብዘኝ። በዚህ ሴሚስተር አንደኛዎች እንጂ አይደለም በርገር ሙክት ራሱ ብትኝ አምጥቼ ነው ማጋደምልሽ። አረ በስማም አንድ በርገር ለመብላት 1 ዓመት ልጠብቅ ነው? 1 ዓመት ሆናላት። ነገ ጧት እኮ ነች። አንቺ ደግሞ ፊት ከሰጡሽ አትቻይም። እንደዚህ ማለት ነበር። አረ ቆይ ባልሰራልን ይቃል አይደለም። እኔን እንጭሱ የካሳን ጭሱ ታሪኬ ላውራችሁ ባልቅም በስሱ ባለ ጊዜ ነበርኩ ሀብታሙ ንጉሱ ፍሬንዶቼ በስተው አብሮ የሚያጫርሱ አሪፍ ነው ይሉኛል ኩላ ለባበሱ አይቋጥርም እሱ ገንዘብ ነው ትራሱ ጀለሳ ቀሳስረው ለኩስ ለለሱ እሳቱ እንዳይ ይሄው እንደው መጣልሽ። ወይኔ ሰላም ነው ሪኮ? ወይኔ እንዴ ምን ሆነሽ ነው? ቆይ እንዴት ብትደፍረኝ ነው እንደዚህ የምታስበኝ? ማለት ምን አረኩሽ? እኔ ወንድም አለኝ ብዬ ስላንተ በየቦታው አወራለሁ፣ አንተ አፈቀርኩሽ ምናምን ትላለህ እንዴ? መቼ ነው ደግሞ እንደዚህ ያልኩሽ? አይገርምም? አንተ ባትነግረኝም እህት ግን ሁሉንም ነገር ነግራኛለች። እሺ አንቺ ተንከሲስ ያንቺ ስራ ነው። ሁሉም ነገር ውሸት ነው። አውቃ እኔን ለማቃጠል ነው እንደዚህ የምታደርገው። ምን? ቆይ አንቺ ለምን እንደዚህ ያደረግሽው? እርሜን ከሰው ሁሉም ብዬ አንድ በርገር ጋብዘኝ ብለው ለኔ ለእህቱ ይሰስታል። ሰስቼ እኮ አይደለም ገንዘብ ስለሌለኝ ነው። ምን?
ገንዘብ የለኝም። አዎ የለኝም ብዬ ከማሳቅቃት ብዬ እኮ ነው። ደህና ልጅ ነበረ የኮራ የደራ ይሉኛል ሰነፈ እሷን ወደደና እኔንቺም ወደዴ ከሆነ ስንፍና የሰውን ባኮ ነው እንደዚህ አሽመድምዶ ያስቀመጠው። ኧረ እንኳን ደበደቡት። ይሄኔ አላፊ አግዳሚውን እየደበደበ ሰላም እያሳን ነበር። አዲስ ቀን መጣ ስምም ተቀየረ። አንቺ እንደው አንቺ ነሽ ምን አለ የቀረ አሁን ተርኛ ነኝ አይዞሽ የምልሽ አንቺ ረፊ በደንብን ያለሁልሽ ሲያምሽ መድኃኒትን ያንቺ ሽፈራው እንኳን ይሄ ትንሽ ቀለል ያለው ህልም ያለው ሞገድ የሚገበገበው እኔ ሲጨርስ ነው አንቺ ጋር የሚደርሰው። ወይኔ ይሙሽ ልጁ ሲያሳዝን ገና ምን አይቶ የእጁን ያገኘ። ቆይ ምን አድርጎ ነው? አሮጊት አልቀረው ሽማግሌ ምን ይቀረዋል? ያላስለቀሰው የለም። ፍቅሯ ነው ነይ እንርዳው በእናትሽ። ያምሻል እንዴ? መሞት አምሮሽ ነው? የተያዘ ሰው ምን ያደርገኛል ብለሽ ነው? አንቺ ስማኝ ደስ ይላታል ለቆይታያት ወደኛለች የእውነቷን ነው ወደኛል። ለምንድን ነው የረዳሽኝ? ከኔም ፈልገሽ ነው? ስትቸገራየው ከረዳውክ አለቀ። እሺ አሁን መሄድ ትችያለሽ። ብሌን እባላለሁ። ሱራ እንገናኛለን። በቃ ቻው። የህይወቴ ህይወት አንቺ በመሆንሽ አሃ እባክሽ ፍቅር ወይኔ እቴ መጨረሻዋ ይሄ ከፊትሽ አንጥፋ ከፊትሽ እሰይ ባንዴ ጮህ ወጣ። አናት ላይ የሚወጣ ነገር ይጣ ቢያማ እንዴ አሃ የቀራለ ማለት ነው። በእናትህ ምን ይመስላል ጅል? እሺ በቃ ይቅርታ። እኔ አንቺ ይቅርታ ምን ያደርግልኛል? የወንድምነቴን ውስጥሽ ያለው ጋኔል እንዲለቅ ነው የምፈልገው። እሺ ለቆል በቃ እንዴ በልዬ አዎ ቢለቅ ይሻለዋል። ምን ታውረጠርጫለሽ? እዚህ መድገም ነበር ታያለሽ። አንቺ አምጪ ስልኬ። አሁን ስልክን እዚህ ውስጥ ልክተትልህ ወይስ ለቅድሙ ይቅርታ ትጠይቀኛለህ? አንቺ እኮ ጅል ነሽ፣ አታርጊውም አይባልም። ነፍስሽን ሰባተኛ ሰማይ ነው ምልክልሽ ነው። እሺ ምንድነው እሺ የምትፈልጊው? ንግስት ሆይ እኔ ባሪያሽ ቅድም በተሳሳትኩት ስህተት በጣም ስለተጸጸትኩኝ ይቅር እንድትይ ስል በትህትና ጠይቃለሁ። በል ደፋር። እሺ በቃ ንግስት ሆይ እኔ ባሪያሽ ቅድም ስለተሳሳትኩኝ ይቅርታ። በስነ ስርዓት በለው። ወይኔ ንግስት ሆይ እኔ ባሪያሽ ቅድም ለተሳሳትኩ ስህተት በጣም ስላዘንኩ ይቅር እንድትይኝ ስል በትህትና ጠይቃለሁ። ከዚህ በኋላ እንዳይደገምሽ። ወይኔ ወይኔ ሰራችኝ። የኔ ቆንጆ ትንሽ ብቻ ታገሺ። ወደዛ አሽቀንጥሪ ጥያት እኔና አንቺ ጥሩ ህይወት እንኖራለን። መቼም እንደማትወኝ ቃል ግባልኝ። አልተውሽም መቼም። አንቺ ምን ጆሮ ትጠቢያለሽ? እራት ማን ነው? ምሳ ደርሷል ልብዬ እኮ። አታብራሪ ውሻ። የአንቺን ሽሮ በጆክ በጥብጠሽ ጠጪው። አምላኬ ሆይ ልብ ስጠው። የኔ ጥቅም አንድ ቀን ይገባል። ሰላሜን አጣው ተጨናነኩኝ። አሁን ስልችት ብሎኛል። ምን ሆንክ ደግሞ? ባል ይሁን ሚስት ያገባሁት እንጃ። እንዴት የፈሰሰ ውሃ ታነሳ፣ በዛ ላይ እኩል ትመላለሰኛል። ለኔ ያላት ንቀት ትወኝ እስኪ። የአንቺን ሽሮ በጆክ በጥብጠሽ ጠጪው። ቴዳ አተቴዳ ወይ ረማሃ እኔ ግራ ግብት ብሎኝ። ያንተ ሚስትስ እንዴት ነው? አው ጥሩ ናት። በቃ ወደ ቤት መሄድ አለብኝ። እሺ ዛሬ ቀኑ ቡና እንጠጣ እንጂ ሌላ ቀን እንጠጣለን። አውቃለሁ በኔ እኔ ልሳቀቅልሽ። መሳቀቁ እኮ ለኔ ነው የሚገባው።
ምን ሆነ ነው? በድዬሻለሁ፣ ይቅር በይኝ። ማለት አይከፋ እኔ ማረባ ባለጌ ሰው ነኝ። ለአንቺ አይገባሽም ነበር። ይቅር ብያለሁ። ተመስገን።